ሰላም የዩቲዩብ ቤተሰቦች እንደናችሁ ባለፈው ሁይዛ ባየው ደሜ በሚል ርዕስ ገብተን ዩቲዩብ በሰራን ጊዜ የቲክቶክ ቤተሰቦች ሰብስክራይብ ሼር ኮፒ ሊንክ በማድረግ ላይክ በማድረግ እንድትተባበሩ ጠይቄያችሁ ነበር። ጥሩ ፕሮግረስ አለው። በአጭር ጊዜ ውስጥ 4000 ዋቺንግ አወር እና 1000 ሰብስክራይብ ገብተን ዛሬ ከአባቴ ከደሜ አለሙ ጉደታ ገልገሌ ተጂ በኩ ነው በኩ ተጂ ገልገሌ በኩ ተጂ ዶሪ ብርብር ሳንካሴ ጋር የዘራረጋችንን አመጣጥ እናወራለን። ተጠቀሙበታላችሁ። ለትችትም ለመስጋና ያመቻችኋል። ፈረሱም ይው ሜዳውም ይው ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። የምታመልኩት አምላክ ይባርካችሁ። ስለዚህ ጓድ ደሜ ልበል፣ አቶ ደሜ ልበል፣ አባት ደሜ ልበል፣ ማን ልበል? ጓድ ደሜ ብትል ይቻላል። እሺ ጓድ ደሜ አለሙ ስለራሱ የሚሰጠው ብሪፊንግ እንዳለ ሆኖ ከአባቱ ከአቶ አለሙ ጉደታ ነው የተወለደው። በወቅቱ ሽርካ ወረዳ ወይስ ሸሙና ብልብላ? ሽርካ ወረዳ ነው። ሽርካ ወረዳ ሌሙ ወለርጊ ቀበሌ ነው የተወለድከው። ስለዚህ እስቲ ስለራስ አስተዋውቅ። ስምህን፣ የዘራረግህን። አንተ ምንም አርሲ ብትወለድም አለሙ ጉደታ የተወለደው በጉምብቹ። አዎ። ስለዚህ እስቲ ራስን ዘለግ አድርገህ አስተዋውቅ። እሺ፣ እኔ ደሜ አለሙ ይባላለሁ። ትውልዴ ያው አርሲ ክፍለ ሀገር ሊሙ ወለርጊ የሚባለው ቦታ ነው። ሽርካ ወረዳ የሚባልበት ቦታ ነው። ልዩ ቦታ የተወለድኩበት ሄሮ የሚባል ቦታ ነው። እዛ ነው የተወለድኩኝ። ሄሮ ማለት እዛ ወለርጊ ቀበሌ ውስጥ። አዎ ሄሮ በ1930 ክርስትና አባቴ በ1937 ነው 8 ነው የተወለድከው ይለኛል። አባቴ ደግሞ በ1937 ነው ይላል። ግን እኔ የአባቴን ተውኩና ክርስትና አባቴን ይዤ በ38 ዓመተ ምህረት ነው። ለምንድን ነው የአባትን ትተህ የክርስትና አባትን የምትቀበልበት? እንግዲህ ያው ክርስትና አባቴ ቄስ ነበረ። ቄሱ ከማይም ይበልጥ ማይማኖች ይበልጥ ያውቃልን ማይም ብዬ ነው ወደዚህ እንትን ያልኩት። ከትምህርት የተነሳ ነው እንጂ ቄስ ኦሮሞ ነው ወይስ አማራ ነው? ተምሯል፣ ጽፎ ይዟል። ስለዚህ 1938 ነው የተወለደው። በ38 ነው የሚለው። አንድ አመት ብቀንስም ቢጨምርም ችግር የለውም። እሺ ቀጥል። እንደዛ ነው። ከዛ ከተወለድኩ ከዛ ከቆየሁ በኋላ በ19 ስለምን ልታወራ ፈልገህ ነው? ተወለድክ ወለርጊ ተወለድኩና ቦሌ የገባሁበት። ኦኬ። ከወለርጊ ቀበሌ እዛው ሽርካ ወረዳ ውስጥ ወደ ቦሌ ዶዶታ ሳታገባ ነው ቦሌ ዶዶታ የወረድከው? ሳላገባ። በስንት ዓመት? በስንት ዓመት? ዓመተ ምህረቱ በስንት ዓመት? በ12 ዓመቴ ነው። በ12 ዓመት ተሆነ በ1960 ዓመተ ምህረት ነው ማለት ነው። በ60 ዓመተ ምህረት 12 ነው። በ12 ተሆነ 60 አይደለም 38። 60 ነው። 1938 ተወለድክ ነው። 50 በ1950 ነው። በ1950 ነው። 1950 በ1950 ቦሌ በ12 ዓመት የ12 ዓመት ልጅ ወደ ቦሌ ልትወርድ ቻልክ? እንዴት አባት ለቀቀ? የ12 ዓመት ልጅ በዛሬ ጊዜ መንገድ እንኳን እንዲሻገር አንለቅ። ከአባቴ ጋር ነው የወረድነው። እሺ፣ ከአባቴ ጋር ነው የወረድነው። በቃ እዛው ካሳዬ የሚባል አጎቴ አለ። እሱ ሸፈተ። ካሳዬ ዋቅቶሎ የሚል የእናቴ ወንድም ነበረ። ታዲያ እናት የሺት ያረደው ነች የእንትን ዱርቦት። ኦኬ። የእናት
የእናት ወንድም ልጅ እሱ ሸፈተ አባቴ ይወደን የሸፈተው ሸፈተ ጫካ ገባና የትኛው ጫካ የቦሌ ዶዶታ ጫካ ወይ ሰሊሙ ጫካ ሊሙ እሺ በዛ ምክንያት እንግዲህ ከካሳዬ ጋር ሽርካ ለው ሸሪክ ነው ብሎ አባቴ ተጠቆመ ለማን ነው የሚጠቆሙት ለዳኞቹ ቢወቅቱ በኃይለ ሥላሴ ጊዜ ማለት ነው በኃይለ ሥላሴ ጊዜ ነው ዳኛ የት ነበር ስልጣና ነበሩ ዳኞቹ ወይስ እዛው ሊሙ ወለርጊ ነበሩ ጎቤሳ እየመጡ እዛ ነበር የሽርካ ወረዳ ዋና ከተማ ማለት ነው ጎቤሳ ኦኬ ምክንያት ሰኒፊ ከኤራ ወቴቶ ያው ቦሌ ዶዶታ ትገለ ቦሌ ዶዶታ ገባችሁ ቦሌ ዶዶታ አፋን ኦሮሞቲን ጉያ ብራ ጎና አመመት ጨብስ አፋን ማረ ቦሌ ዶዶታ ገባ እዛ በቃ እርሻ ገባን እዛው ሸሽታችሁ ነው የገባችሁ ማለት ነው ሸሽተን ነው የገባው እናትስ አብረው ገቡ አዎ እዛ መሬትን እንዴት ልታገኙ ይችላልችሁ ቦሌ ዶዶታ መሬቱ እዛው እኩል እያረስን ያለን መሬት ለራሹ አለ ደርክ እኩል ባለባቶቹ እነማን ነበር የሚባሉት እነ እስማኤል ቱላ እንደሚባሉት እዚህ ይለኛል ባለባቱ ቀኛዝማች ተሰማ ይባላል ከስልጣና መጥቶ ነው እንትን የሚለው መሬቱ ጠቅላላ እሱ ነው አርሳችሁ ምን ያህል ነው ለቀኛዝማች ተሰማ የምታስገቡት ቀኛዝማች ተስለቀቀ እንትኑ ባለባቱ ነው እንጂ ቀኛዝማች ተሰማ እኮ እንትን አይደለም ባለመሬቱ አይደለም ባለመሬቱ ባለምበራስ ቱላ ዶዩ የሚል ኦኬ ባለምበራስ ቱላ ባለምበራስ ቱላ ባለባን ይማል ባለባቱ ነው ያደረገው ባለባቱ ዝም ብሎ አገሪቷና የሚገዛው አገሪቷን ይገዛል ስለዚህ ግብር ይገባለታል ምንድነው የሚገባለት ግብር ገቢን እንግዲህ ያው ዋንተት ብሪ ሰደተ መገበረን ይሁን ብሪ ሰደተ ይሰሙኛታ ሰማናው ብር ራሱ ነው ይገላ መንግስት ይዳገልቸካ መንግስት ይዳጋል አባ ለፋት ይወማል ጎተንሲ አባ ለፋት ቅጤ ብቻ ቆነመለ ነው ቅጤ ኩንታላ ለሞይስኖ ፍጥተን ኩንታላ ለመከኒቱ ኤከስ ቅጤ ነው አስራቲ ጀዳ ሰገልከቻ ቶኮ ፍራ ሰገልከቻ ቶኮ ፍራታ ኩንታላ ኩርነፋ ከንሳት ኩርነፋ ነው ይዛት ኩንታላ ዲግዳማ ዋን አርገን ሆታቴ ሰገል አዳ ፍራነቲ ኩርነፋ አስራቲ ደይቶ ፍራታ ተጨማሪ ፍራታ ቻር ከጫላ ወኖ ቅጤ ይራ ፍራታ ወኖ እሺ ጫላ ቅጤ ይራ ፍራታ እኩል ተካፍሎ ሲያበቃ አንድ ኩንታል እንደገና ይወስዳል ኢሳ ፈከኛ ኩንታል ዲብ 100 ኩንታል ቢመረት 50 ተካፈላችሁ 51ኛ አንድ ይጨምራል ማለት ነው ኦኬ ኩዳን ከቻ ሸንተማ ዋንተ ወሆታቴ አከሱመት ኩዳን ከቻ ቶኮ ፍራታ ዲቦቴ ኩዳ ተጨማሪ ማለት ዝን ተገሙ ምን ይሰማችሁ ነበር እናንተ አርሳችሁ እንደዚህ ለአባለፋ ወን ፈለ ወሩ ተደገሚ ማልቆሩ እንደዳማ ዝን ተገማቱ ረዩ ይሰማችሁ ነበር በሚገባ ነው እንዴት እሺ ከለውጡ በፊት እንደዛ ታርሱ ነበር እስቲ ትንሽ ወደ ኋላ መለስ ስላርግና አለሙ ጉደታ የስንት አመት ልጅ ሆኖ ነው አይ ቲንክ እንደሰማሁት ሆነ ከጉምብቹ ነው የመጣው አለሙ ጉደታ እስቲ ስለ ጉምብቹ ስለ አለሙ ጉደታ ስለ ገልገሌ ያለውን የምታውቀው እስቲ ወደም በሁን ከቡሃቲ ሰዓቲ አለሙ ጌጤ ይደረኒ ጌጤን ዱግደት ባቴት ነማ ኦጋ ኩደሰዲ ዱግደት ባቴራ ወቴት እስቲ አፋን አማሪክ ፋንጎ ደበ በወገባ ተሸክማ ነው ማን አሉ አለሙ ከዛ የመጣችው ከሸዋ የመጣችው ስለዚህ 1 አመት ወይ 2 አመት ልጅ እሺ ጉምብቹ የመጣችው ኦኬ ጉምብቹ ጉደታ ነው አለሙ አለ ጌጤ ያለሙ እናት ነች ጉደታ አለ ስለዚህ ማን ነው አብሮ ሶስቱ አንድ ላይ የመጡ ማለት ሶስቱ አንድ ላይ ናቸው እንግዲህ ጌጤ ስንት ልጆች ወለደች እነማን ናቸው ጌጤ የወለደችው አለሙ 1 ጆሮ 2 ጆሮ ማለት የነ ቶላ ጆሮ 2 ደሜ 3 ደሜ የደሞ ሱልጢ እናት ነች አይደለም የነዳባ እናት እሺ አማ ጌጤን አለሙ ቶኮ ጆሮ ላማ ከበዳ ሰዲ ኤሜ አፉሪ ደሜ ሸን ነመሸንልት ኦኬ ነመሸንልት ከናፉ አለሙ ጉደታሞ ሲዳለ አለሙ ጉደታ ደሜ ጣፋ አንጋቱ ገመቹ አፉር ትንሽ አሁንም ወደ ኋላ ልመለስ ጉደታማ ጉደታ አይደል
ጉደታማ ጉደታ ደሜ ገልገሌማ ገልገሌ ደመቃን ይሳኒ አከን ነገየት እንደሰማሁት ተሆነ ጉደታን ጉዲፈቻላን ነብራት ረፍረታ ሚነት አከስ ከናፉ ጉደታን ጀራም ገልገሌን ጉደታ ጉዲፈቻ ረፍረታ ስለ ጉምብቹ አካባቢ በአካል ሄዳ አይታል ወይስ የሰማውን እስቲ አቀምበኩ ከደታገ ከናፉ ከነማቹ አትዳራም ስለዚህ ቦሌ ወረዳችሁ ቦሌ የወረዳችሁበት ምክንያት አጎት ማን ያልከኝ ካሳይ ዋክቶሉ ሸፈተ በሱ መሸፈት ምክንያት የወረዳ አስተዳዳሪው አለሙ ጉደታም እጁ አለበት ተባለ ስለዚህ አንተ የ12 ዓመት ልጅ ሆነ ጣፋ አይ ቲንክ የ10 ዓመት ልጅ ሆነ 12 10 ዓመት ነው ገመቹ የ8 ዓመት አንጋቱ የ6 ዓመት አራታችሁም ተወልዳችሁ ነበር ማለት ነው እናንተን ይዞ ወደ ቦሌ ወረደ ስለዚህ ቦሌ የት ነው ቤት ሰራችሁት ያው ምን ይንጠበከ ኦና ኬኛ ካሉላን እቺ ስንት ዓመት ተቆየ በኋላ ነው አለሙ ጉደታ ወደ ስፍራ የተመለሰው አማርኛ አድርገው ኢንተርቪውሮቹም እንዲሰሙ አለሙ ጉደታ እዛ 5 ዓመት እንደተቀመጠ ተመልሶ በ1955 ማለት ነው እንደገና ተመልሶ እዙ አገሩ ወጣ ከዛም በኋላ እኛ አንተ ታገባ በኋላ አላገባሁም በ58 ነው የገባሁት እሺ እሱ በተመለሰ በ3ኛ ዓመት ማለት ነው እንዴ ሊመለስ ቻለ ካሳዬ ከሽፍታነት ተመለሰ ወይስ ካሳዬ ሞተ ወይስ ዳኛው ተቀየረ ካሳዬ ሞተ እሺ ካሳዬ ሞተ ጊዜ ካሳዬ ምን ሆነ የሞተው ሰው ነው ሽፍታነቱ መንግስት ገደለው ወይስ ሰው ነው የገደለው ጓደኛው ነው የገደለው ጓደኛቱ ለጋዲ መትቲ ሌሙ ከይቸት አቸት ጓደኛ ልጅስ ሌሙ ከዛ በኋላ ካሳዬ ሲሞት አለሙ ጉደታም ተባባሪ ነው መባሉ ስለቀረ ወደ ሊሙ ተመለሰ ሲመለስ እናንተን ይዞ ተመለሰ ወይስ እዛ ቦሌ ጥሏቸው እዛው ነው እኛ ቦሌ ቀርተን ነው እሱ የተመለሰው ታዲያ እንዴት እሱ በተመለሰ በ3ኛው ዓመት ሚስት እስቲ ወይዘሮ የሽማ ከበደ እንዴት ልታገባ ይችላል አይተ ወደነ የጠበስካት ወይስ አባት ራሱ ሰው ያጋባ መጀመሪያ አራተኛ ቀጥላ በአማርኛ ቀጥላ አፋን ኦሮሞ የሮብራ ስርት ሲጋፈና አፋን ኦሮሞ አባቴና አያቴ መምሬ ከበደ ግዛው በጣም ይወደዳሉ አሉ አማት ነው አያት አይደለም አባትና አማት መምሬ ከበደ ግዛው ማለት ግዛው በጣም ይወደዳሉ መምሬ ከበደ ግዛው ማለት ያ ግዛው ያባቱ ስም ማለት ግዛው አባቱ ነው እዛው ነው የሚቆመው አማራ ከ3 በላይ መቁጠር ይችላል ማለት እሺ ሰኒ እሱ ነው አሁን ከዛም በኋላ ለክርስትናው አባቴ ይሄዳል እዛ ማ ተወልዳ የሽመ ቤት ተወልዳ ለክርስትና ስትሄድ ሰዎቹ ይፋቀራሉ ማና ማደሜና መምሬ ከበደና አለሙ ጉደታ በሚገባ ይፋቀራሉ አሉ ለምን መምሬ ከበደ ቄስ አለሙ ጉደታ ደግሞ የቄሶች አለቃ ነበር ይቀራረባሉ በሚገባ ፍቅር አላቸው አለሙ ጉደታ ኦሮሞ ነው መምሬ ከበደ አማራ ነው እሺ ግን ይቀራረባሉ ይዋደዳሉ አሁን ልጅቷ የሽመ ቤት ከበደ ያንተ ሚስት ልጆች እናት የልጆቼ እናት ገና በቃ እንትን ስትል እናትየዋ አንስታ አባቴ ላይ ታረጋለች አልማዝ በየነ አንስታ እሱ ላይ ታረጋለች አሉ መምሬ ከበደ ልጅቷ ግን እንዴት ልታረግ ቻለች የምል ገጠር ወንድ ልጅ አይሸከም አንተ እንኳን ስትሸከመን ትዝ አይለኝ እንዴት እንግዳ የመጣ ሽማግሌ ላይ ብድግ አድርገህ ህፃን ልጅ እንዴት ነው ልታረግ ቻለች ያው ሲለወዋን ወልጃለ ተኒፍካ ስለሚዋደዱ አሮጊቷም አለሙ ጉደታን እንደ ሩቅ ሰው ላየችው እሺ ነው ሆዱ ማሉ አለሙ ሆዱ ቀብ እሺ